እሻውን ወዴት ነው የምሄደው? ቆይ ማን ነው እኔን የሚፈልገኝ? ቆይ አባቴ ያልወደደኝ ማን ይወደኛል? ማን ይፈልገኛል? አባቱ እንዴት ነው? ሰላም ነው። በቅርቡ ነበር እዚህ ሰፈር ቤት ገዝቼ የገባሁት እና የደላሎች ቢሮ ፈልጌ ነበር። ምን አይደለም እንዴ? የሰራተኛና አሰሪ የሚያገናኙ እዛ ቅያስ አሉ፣ ብዙ ናቸው። ኦኬ፣ በየትኛው ቅያስ? በዚህ እንዲህ ተቀይሽ ወደ ስቶጂ ታገኛቸዋለሽ። እሺ፣ አመሰግናለሁ። እማ የደላላ ቢሮ የቱ ጋር ነው እንዴ? ምን ነው? ምን ሆነሽ ነው? እያለቀሽ አይደል እንዴ? ምን ሆነሽ ነው? እባክሽ ነው አታልቅሽ። ምን ነው? ሌባ ዘረፈሽ? እሺ፣ እና ምን ሆነሽ ነው? ክፍለ ሀገር ቤተሰብ ለመጠየቅ ሄጄ ነበር እና ስመጣ የነበርኩባቸው ሰዎች ቤት ሽጠው አድራሻ ቀይረዋል። አድራሻቸውን ደግሞ የሚነግረኝ የለም። አይዞሽ፣ እና አሁን ማረፊያ አለሽ? የት ነው የምታርፊው? የለኝም፣ ምንም ማረፊያ የለኝም። እንደ አጋጣሚ እኔም ሰው እየፈለኩ ነበረ። ፍቃደኛ ከሆንሽ እኔ ጋር እንሂድ። በቃ እንደ ልጅ አይሻለሁ፣ እንከባከብሻለሁ። እሺ፣ በዛው ስራም ታግሽኛለሽ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በይ በቃ አሁን ተነሽ፣ ልብስሽን ይዘሽ እንሂድ። አይዞሽ። እንዴት አላችሁ? ልጄ እንዴት ነሽ? ያንሽ አይደል? እንግዲህ ልጄ ናት እሷ። ተዋወቃት። እኔ ክፍልሽን አስተካክዬ እመጣለሁ። እሺ፣ አረፍ በይ፣ ተጫወቱ። ምን ልስጥሽ? ለሰላምታ ነበር። ስሚ አንቺ፣ ምን ይገትርሻል? ልትሰሪ አይደል እንደ መጣሹ? ግቢና ውሃ አምጪልኝ። እሺ። አንቺ ኮተትሽን እዚህ ሳሎን ውስጥ አስቀምጠሽ ስትሄጂ ትንሽ አታፍሪ? እንዴት ነሽ? ማን የለች እንዴ? አለች። ዛሬ ደግሞ አንድ መስጊድ ዛምታለች። ማን? ነይ ቤቱን እንግዲህ እንዳይልሽ ልጅ እንዴት ነሽ? ባርኮት ይባላል። አይደል? ስላወኩሽ ደስ ብሎኛል። ቁጭ በይ። እሱ የመጀመሪያ ልጅ ነው። ቁጭ በይ። እንዴ ጭራሽ ይሄ ነበር የቀራችሁ? ለምን አንተ ኪችን ገብተህ በሰል አድርገህ አትመጣም? ምንድነው አንቺ አፍሽን በላሽ? አረፍ በያት። ወሬ ነው የምትቀመጪው? ልትሰሪ አይደል እንደ መጣሽው? ግቢና ስራሽን ስሪ። አንቺ ስነ ስርዓት የለሽም እንዴ? አረፍ በይ። እቀይ መልሽ ነዛ አስቀምጪ። ማን ስለሆንሽ ነው አንቺ እቃ የምትነቂው? አርፈሽ ስራሽን አትሰሪ? ትመስላለች። እንዴት ዋላችሁ? እንዴት ዋሉት? አንቺ ደግሞ ምን ቤት ነሽ? ምሳ ሰርተሻል አሉ። የልጄ መምጫው ሰዓት ደርሷል። አዎ ያሉኝን ሁሉንም ሰርቻለሁ። አሁን እቺ ምን ብለሽ ነው የቀጠርሻት? ገና ሰዓት የሆነ ቅርዝዝ የሚል ነገር አስተውልሽበታል? እሱን ለኔ ብታዩ አይሻልም? ፍቅር እነሱ እኮ እርዳታ ነው የሚፈልጉት፣ ምንም ስራ መስራት አይፈልጉም። እቺ ልጅ እንደምትለው አታጣም። በሂጅና ሳሎን ቡና ቀራርበሽ ጠብቂኝ፣ እኔም ልብሴን ቀይሬ እመጣለሁ። እሺ። እንዴ ማሚ እያናገርኩሽ ትተሽ ልትሄጂ ነው? እኔና አንቺ በኋላ ብዙ የምናወራው ነገር አለ።
እሺ ልጄ። ባለፈው እኮ በዛ ግርግር ማለት ታሪክሽን ስንነግሪኝ ልብ አላልኩም ነበረ። ምን ደህና የሚወራ ታሪክ አለኝ ብለው ነው? እንደዛ አይባልም። አባትሽ ተያዙ እንዴ? ለምን? ሊደፍሩሽ ሞክሯል ነበር እንዴ? ወይት አለም ከዘመድ አዝማድ ርቄ ስላለው ማን ይደርስብኛል ብዬ ሆዴን ተነፈስኩ እንጂ ለማን አቤት ይባላል ብለው ነው። እንዴት አይባልም? ገጠር እኮ እንደ ከተማ አይደለም ታለም። አይ እንደዛ የሚባል ነገር የለም። ዛሬ ነገር ሳትይ ማመልከት አለብሽ። አይ ደግሞ ቀባሪ ሊያሳጡኝ ነው። ለምንድን ነው ቀባሪ የምታጭው? ነገር እኮ እንዲህ አንቺ እንደምታስቢው ቀላል አይደለም። አንቺ ራሱ ባታስቢ ጎረቤቶችሽ ለህግ ማቅረብ ነበረባቸው። ያንን ካደረኩማ ቤተሰቦቿን ያዋረደች ባንዳ ተብዬ ከማህበረሰቡ ገደል ነበር። በቃ እስኪ መንገድ እንፈልጋለን። ሙሉ ታሪክሽ ንገሪኝ። አይ የኔ ታሪክማ ብዙ ነው። ስንት ስቃይና መከራ አይቼ መሰለሽ እዚህ ደረስኩት። እንዴት አደርሻለሁ? እንዴት አደርክ? ቁርስ ደርሷል ነበር? እኔ እኮ ቁርስ ላይ ብዙም አይደለም። ለምን? እኔ እኮ መነሳትን ስላላየሁ እንጂ አቅርቤ እጠብቃለሁ። አይ ይቅር። ግን እስቲ አንቺ ሰራሽው እንደምትመስል። እሺ አመጣለሁ። ደህና አደርሽ ፍቅር? ልክሽን ወቂሽ። ደህና አደርሽ ፍቅር? ምን ነበር ያልከው? እባክህ ማለት ስለምንድን ነው የምታወሪው? ስለምን የሚያወራ ይመስላል? ቆይ ዛሬ እንዴት በጊዜ ተነሳሽ? ያደኝ ቁርስ ልበልህ። ኦኬ ነገር ነው ያስነሳሽ ለካ። ማን ነው ነገረኛ? ለማንኛውም ምን ብዬሽ ነው እንደዚህ ጎ ያልሽው? ተወው እና መዝናኛ አትወስደኝም? ዛሬ ክላስ የላችሁም እንዴ? እንዴ ዛሬ እኮ እሑድ ነው። ነውስ ቃልህን ለማጠፍ እየሞከርክ ነው? ኧረ እኔ ቃሌን አላጠፍኩም። ያው እኔ ዛሬ እሑድ መሆኑን ስላላወኩኝ የሆነ ስራ ነበረችብኝ። ለምን ከአደይ ጋር አትሄዱ? ማለት ምን ማለት ነው ደግሞ ይሄ? ያው እሷም ስራ የማይበዛባት ከሆነ አንቺም ለዛ ጓደኛ አጥቼ ነው ከዚች ጋር የምሄደው? አይ ያው ለትውውቅም ይሆናቸዋል ብዬ ከሆነ እሷን ከማውቅ ራሴን ባጠፋ አይቀለኝም ብለህ ነው? አንቺ ልጅ ያምሻል እንዴ? አዎ ያመኛል። ገና ለገና አንተ ከማንም ጋር ገጥመህ ራስክን ስላቀለልክ እኔ ፍቅርንም አቀልልከኝ አይደለም? ኦሆ አንቺ ልጅ በይ በቃሽ፣ ከሰዓት አብረን እንሄዳለን። ከፈለክ አትወሰደኝ እሺ? አደይ አንቺ አደይ። አቤት። ጁስ ይዘሽልኝ። አደይ አደይ አንቺ አደይ። አቤት ፍቅሬ። ምን አልሽ አንቺ? ኧረ ምንም አላልኩም፣ የጠራሽኝ ስለመሰለኝ። እኔ ፍቅር ኤርሚያስ በማንም አፍ የምቆላመጥ አይደለሁም። እሺ ሂጂና የለመድሽውን አቆላምጪ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ዝጊ። ደግሞ ምን ልትይ ነው? እሺ ኧረ ምንም አላልኩም። ለማንኛውም ይሄን ቤት አጸዳሁት ብለሽ ነው የሄድሽው? ኧረ አጽድቼው ነበር። እና እኔ ነኝ ያበላሽሁት? አይ እንደዛ አይደለም። እሺ ሪሞት አቀብኝ። የምን ሪሞት? የቲቪው ነው። የምን ሪሞት ትለኛለች እንዴ? የት ነው ያለው? ምን አውቃለሁ፣ ፈልጊዋ። ታይ እዛ ቦታው ላይ መልሰሽ አስቀምጪው።
ምን ነው ቆየሁብሽ እንዴ? አዎ ስትቆይ ቲቪ የማየት ፍላጎት የጠፋ። ለማንኛውም ጓዳ ግቢና የሚለበስ ነገር አምጪልኝ። እሺ ኧረ እባክሽ እሺ እሺ ጓደኛዬ መልሼ እደውልልሻለሁ። እኔ ደግሞ በዚህ በሌሊት እህቴ ከማን ጋር ነው የምትጀናጀነው? ብጀናጀንስ ምን አገባክ እንዴ? ታላቅ ወንድምሽ እኮ ነኝ። ኧረ እባክህ እሺ ከዛስ? ቆይ ግን ማን ነው? ምኑ? እንዲህ የእህቴ ልብ ያሸነፈውን ሰው ማወቅ የለብኝም? የኔ ልብ ማንም አያሸንፈውም። እሺ ኧረ እባክሽ የአንቺ ልብ ከባልጩት ነው እንዴት ሰራው? አሁን ወሬውን ተውና ምን ልትሰራ ነው የመጣው? የስራ እድል ልፈጥርልሽ። እኔ ስራ አልፈልግም። ገና ትምህርት የማስጨረስኩና ጎን ለጎን ማስኬድ የምትችይው ስራ ነው። ቢሆንም እኔ ስራ አልፈልግም። አትሰማኝም እንዴ? ቢያንስ ሀሳቡን ስሚኝና ካልተመቸሽ ይቀራል። ምንም ቢሆን ምንም እኔ መስራት አልፈልግም። ይሁን በቃ እንደተመቸሽ። በኋላ ወንድሜ ስራ ፈልግልኝ ማለትሽ መች ይቀራል? ማን? እኔን ለምነው ነው እሺ የሚመጡት? ኧረ እባክሽ አንቺን ለምነውሽ? አዎ እና እንደኔ አይነት ሰው አግኝተው ነው? ብዙ ከቆየው እንዳንቺ ከሆነ ተዋለ የተጣለው ነው ማለት ታለም እየጠራቻችሁ ነው። እሺ እየመጣሁ ነው። አይው እየተነሳ ነበር። ምን ትመስላለች? በጣም መልከ መልካም ሆነችብሽ አይደል? ድንቄም መልከ መልካም። አሁን እቺ ምን አምሮ ነው መልከ መልካም የምትላት? ቆይ አንቺ እዚህ ቤት ከሚገቡት ሰራተኞች ጋር ምንድነው ችግርሽ? ምን የሚወደድ ነገር ኖሯቸው ልውደዳቸው? እሺ ቆይ እነሱ ሲሆን ቆይ አንቺ ማሚ አታሳዝንሽ? አንቺ ባባረሽ ቁጥር እየሄደች እየፈለገች የምታመጣው ቆይ አላማሽ ምን እንደሆነ ታውቂያለሽ? ግን ምን ማለት ነው? ለምንድን ነው ሰራተኞቻችን እንዲወጡ የምታደርጊው? እኔ አላባረርኳቸው። ቤቱ ስለማይመጥናቸው ልካቸው ሲገባቸው ነው ራሳቸው የሚወጡት። በይ አንቺ ስርዓት ቢኖርሽ መልካም። ምን አይነት ወንድም ነው? በማንም ሰራተኛ ወሬ እየተለቃቀመ እየመጣ እኔነቱ እንደዚህ እናገረኝ እንዴ? ሄሎ አባዬ። አለው ቅድም እኮ ስደውልልህ ስልክ አይሰራም። አው ዛሬ እኮ ቀጠሮ ነበር ረሳኸው እንዴ? አንተን ለማግኘት የግድ ችግር መፈጠር አለበት? አባዬ ቆይ አሁን እዚህ ውስጥ እናቴን መክተት ለምን አስፈለገ? እሺ ይሁን። አንተ ግን ደህና ነህ አይደለ? ያ አባዬ እያናገርኩ እኮ ነው። ከወር በኋላ እኮ ነው የተገናኘነው። እንደዚህ ነው እንደምታናገረኝ? ያ አባዬ ይሄ ነው እንዴ ውሳኔ? እድሜ እኮ ቆሞ አይጠብቅህም። ከተለያያችሁ እኮ እንዴ አባዬ ምን ለማለት እየሞከርክ ነው? ሄሎ አባዬ። እንግዲህ ሰሞኑን ቤታችን ዝግጅት ስለሚኖር ራስሽን አዘጋጅሽ። እሺ እትዬ። ደግሞ ከፍቅር ጋር ተስማማችሁ? አይ ብዙም አይደለም። ቂም አትይዥባት፣ ልጅ ስለሆነች ነው። እሺ። ከተማ ከገባሽ ቆየሽ እንዴ? አይ ብዙም አልቆየሁም። ያው የሁለተኛ ደረጃ ትምህርቴን ስማር እየተመላለስኩ ስለነበረ ከሱ ጋር አንድ ላይ የተወሰኑ አመታት ቆይቻለሁ። እንዴት አላገባሽም ታዲያ? ያው ከተማ ውስጥ ሙያ ያላትና የተረጋጋች ሴት ስለሌለች አይመስልሽም? እትዬ አለመታወቅ ነው እንጂ እኮ ብዙ ይኖራል። እሺ እዛስ ገጠር ሳልዳሩሽም? ያው ገጠርም እስካሁን ድረስ በልጅነት ነው የሚድሩት ይባላል። አዎ እዛማ በልጅነቴ ነው የተዳርኩት። ግን ቤተሰቦቼና የሱ ቤተሰቦች ሲጣሉ እኔም ከሱ ጋር መኖር ሳልችል ስቀር በቃ ወደ ቤተሰቦቼ ተመለስኩ። ከዛ በኋላ ግን ህይወት በጣም ከባድ ናት። አይዞሽ
አንቺ ጎበዝ ልጅ ስለሆንሽ ፈጣሪ በራሱ መንገድ ይከፍልሻል። በቃ ስራውን ጨርሽና ነይ እሺ። እወድሻለሁ ይለኛል እንዴ? ሲያስጠላ በእናትሽ። እኔ የሚወደኝ አጥቼ ነው እሱ የሚወደኝ? ኧረ እባክሽ ለእኔ ፈለ ፍቅር ተሲል ለምን ራሱን አያጠፋ? ዝንጀሮ እኮ ነው የሚመስለኝ። ተይ እባክሽ። ምን እየሰራሽ ነው? ይቅርታ። ይሄም ስራ ሆኖ እቃ መደርደር ላይ ያቀጥሽ ነው? ቆይ አንቺ ሲጀመር መቼ የምትችይውን ስራ ነው እዚህ ተቀጥረሽ ለመስራት የመጣሽው? ሄሎ ፍቅር። ሄሎ ጓደኛዬ፣ የጠፋሁብሽ አይደል? ይቺ ሰራተኛችን ናታ። አንድ ሹካ እንኳን ማስቀመጥ የማትችል ከየት እንዳመጣት እንኳን አላውቅም። ከአማዞን ይሆናላ። እውነትሽን ነው። ከዚህች አንጻርማ የአማዞኖቹ ሳይሻሉ አይቀሩ። ማሚ ግን ከየት ነው የምትሰበስባቸው? ቆይ እኔስ ጥያቄ የሆነብኝ እሱ አይደል? ሹካውን መስራት ይቀላት ይሆናላ። ድንቄም ሹካ መስራት፣ ጸጉሯን እንኳን በትክክሉ በተሰራችሁ። ቆይ አንቺ ስራሽ ምንድን ነው? የኔ በቃ እትዬ ከመጣች አይቻት ልምጣ። ብትመጣ ምን ልታደርጊ ነው? ልታቃጥሪ ነው? እስኪ ንገሪኝ፣ ምን ብለሽ ነው ልታቃጥሪ? ኧረ እኔ አላቃጥርም። ዝጊ እባክሽ ወደዛ። ፍቅር ምንድን ነው? ይቺ ናታ በእጄ ሰበብ ልትሆንብኝ ነው። ቆይ አንቺ እዚህ ምን ትሰሪያለሽ? እኔማ መክሰስ ምን እንደምትሰራ ልነግራት ነበር፣ ግን የሆነች ቀልበቢስ ነገር ነች። አደይ ሰላም ነው? እግዚአብሔር ይመስገን። ተረጋግተሽ ስሪ እሺ። ጭራሽ ለዚች ለማስረባ ብሎ እኔን ይናገረኛል። ለደህናም ሰው ሆነ ለሰራተኛ ብሎ እኔን እህቱ እንደዚህ። ቆይ አንተ ምን እያደረክ ነው? ማለት አልገባኝም። ምንድን ነው የማይገባ? ይሄን ያህል ደነዝ ነህ እንዴ? እየተሳደብሽ እኮ ነው። ተው እንጂ። የእኔ ስድብ ነው ስድብ መስሎ የታየ? ያንተ ምርቃት ነበር እንዴ? ቆይ እሺ ደግሞ መቼ ነው ትንሽ ዋቴን የሰደብኳት? እስቲ ላስታውስ። ሮብ ነው ሐሙስ? እኔ እኮ ሮብና ሐሙስ ከተማ ውስጥ አልነበርኩም። ኧረ እባክህ ልጅቷን ትናገራታለህ ብዬ ስጠብቅ አጨብጭበህላት በፊቷ ጓርደኸኝ እዚህ መጥተህ መቼ ነው የሰደብኩሽ ትለኛለህ? አንቺ እኮ ነገሩን በጣም አጋነሽ ስላየሽው ነው። አባዬ ኖሮ ቢሆን ኖሮ እንዲህ እናንተ መጫወቻ አልሆንም ነበር። ምን ማለት ነው? ቆይ አባትሽ እዚህ ስለሌለ ምንድን ነው ያጣሽው ነገር? ፍቅርና እንክብካቤ። ማነው እሺ ለእኔ የሚያስበው? አባዬ ነበር፣ እሱም ዛሬ እኛ ጋር የለም። ስነ ስርዓት ፍቅር። በየቀኑ ለአንቺ ደስታ ብዬ የምከፍለው መስዋዕትነት ባዶ አታርጊው። ኧረ እባክህ ምንድን ነው ያደረክልኝ? አንቺ አሁን ልጅ ነሽ። ምንም ቢነገርሽ ምንም አይገባሽ። ተው እንጂ አንተም ሆንክ ማሚ በአባዬ ስትስተያዩ ምንም ናችሁ። እሺ ምንም ናችሁ። እና እንደዛ ከሆነ ለምን እሱ ጋር ትሄጂ? ቅርብ እኮ ነው፣ ሩቅ አይደለም። ዛሬ ነገ ሳትይ መሄድ ትችያለሽ። እዚህ እግርሽን ያዘሽ ሄዱ። ምን ሆነሽ ነው የምታለቅሽው? ሂጂ ከዚህ ቤት አለኝ። ማን ነው አንቺን ደፍሮ ከዚህ ቤት ሂጂ የሚልሽ? ባርኩት አባትሽ ጋር ሂጂ በቃ አለኝ። እንዴ እንደዚህ ተናንቀናል? ተደፋፍረናላ። ሩቅ አይደለም ቅርብ ነው። ሂጂ ብሎ ጮኸብኝ እማዬ። አያደርገው። አላመንሽኝም አይደል? ተይው በቃ አንቺም ነይ በቃ የኔ ቆንጆ። እኔ ለእናንተ ብዬ አይደል እንደ ራሴን ጥይታሽ ላይ የምለው? እንደዚህማ አያደርገኝም። እሄድለታለሁ። አንተ
ለምንድን ነው እህትህን አባትሽ ጋር ሂጂ ያልከው? ማሚ ተረጋጊና ሙሉ ነገሩን አዳምጪ። እናንተን ለማሳደግ ስንት መከራ እንዳየው ታውቃለህ። ሳታውቅ ቀርተህ ነው ልጄን አባትሽ ጋር ሂጂ ያልከው? አሃ ለበዓል ቅንጡ ልብስ ስለላከላችሁ እኔን እናታችሁ ስንት ነገር አይቼ ያሳደግኳችሁን እናታችሁን ንቃችሁ አባታችሁ ጋር ልትሄዱ ነው? አረ ማሚ እንደዛ አርፈ እስቲ ሰከንድ እንኳን ስትሽ ለመረዳት ሞክሪ። እሷ እንደሆነ ታውቂያታለሽ። አበበ በእሱ በላ በተባለች ቁጥር ማልቀስ ነው ስራዋ። በእሱ አታሳብ፣ በልጅ አታሳብ። እንደፈለገች ማልቀስ ትችላለች። ደግሞ ምን በዋን አብስ አልተባልክም። ከአባት ጋር ደግሞ በስልክ እንደምታወራ ደርሼበታለሁ። አረ ተይ ማሚ እንደዚህ አትሁኝ እንዴ! አንቺ እኮ ከፍቅር ባሽ የልጅን ስም በመጥፎ አታንሳ ብያለሁ። ምንድን ነው የምትፈልገው? ምንድን ነው ችግር? እስከ ዛሬ እንደኖርከው አርፋ አትኖርም? ለእኔ እኮ ሁለታችሁም ወላጆቼ ናችሁ። አብራችሁ ብትኖሩ እኮ ደስ ይለኛል። ከዚህ ሁሉ ጊዜ በኋላ እኔ ራሱ ከአባት ጋር የምኖር ይመስላል? ደስ የሚል የፍቅር ታሪክ እንደነበራችሁ ደግሞ ሰምቻለሁ። እሱ ድሮ ነዋ፣ ጥንት። ድሮም ቢሆን እኮ ፍቅር ፍቅር ነው። ስማ፣ ከፈለግ ከአንተ አባት ጋር መሄድ ትችላለህ። ልጄን ግን ሁለተኛ አባትሽ ጋር ሂጂ እንዳትላት። ቆይ እንዴት ነው አንቺን ትቼ የሚሄደው? እኔ እኮ መጥቶ ብትነጋገሩ የተሻለ ነው ያልኩት። ምንድን ነው የምንነጋገረው? ምንም የምንነጋገረው ነገር የለም። ይኸውልህ አባት ከዛኛው ማዞሪያ ወደዚህኛው ማዞሪያ ፊቱን ቢያዞር በህይወቱ እንደፈረደ ይቁጠር። ማሚ ጨርሻለሁ። እትዬ ወይ አደይ መክሰስ ላቅርብ እንዴ? ለእነሱ አቅርብላቸው፣ እኔ ግን አራበኝም። እሺ። ቆይ አደይ እዚህ ቤት ከመጣሽ ጀምሮ እንደው የጎደለባቸውን ነገር ታውቂያለሽ? ኧረ አላውቅም። ታዲያ ለምንድን ነው ከኔ ጀርባ ስለ አባታቸው የሚያስቡት? አይ እትዬ አንቺ እንደምታስቢው እኮ ላይሆን ይችላል ነው እንጂ። ታዲያ ምን ማለት ነው? አርፋ የተቀመጠችውን ልጅ በገዛ እጃችን ሂጂና አባትሽ ጋር ማለት ምን ማለት ነው? እኔ ምን እንደተፈጠረ ባላውቅም ግን አንቺን ለመጉዳት እንዳልሆነ እርግጠኛ ነኝ። ነው እንጂ አባታቸው አንድ ቀን አይቷቸው ያውቃል? አያውቅም። ቢሆንም እኮ ግን እነሱ አንቺን በጣም ነው የሚወዱሽ። ከወደዱኝማ ስለ አባታቸው ለምን አይረሱም? ለምን አይረሱትም? አንቺ ወይ ፍቅር ጠራሽኝ? አንቺ ሴትዮ ስሜን አቆላምጠሽ አትጥሪ ብያለሁ። የኔና ያንቺ ግንኙነት ፕሮፌሽናል ብቻ ነው። እሺ ምን ብቻ ነው? 12 ጨርሻለሁ አላልሽም እንዴ? እና ፕሮፌሽናል የሚለውን ቃል ሳታውቂ ነው እንደ 12 ይጨርሽ? አይ የፈጠንሽ ስላልሽው ነው እንጂ ቃሉን አውቀዋለሁ። ነው እንዴ? አባባሉ ላይ ነው የተሳሳትኩት? እንደዛ አላልኩም ፍቅር አልሽ እንጂ እንዳሰሪና እንደ ሰራተኛ ነው መሆን ያለብን። አደይ ብዬ ነው የምጠራሽ? ወይዘሪት ፍቅር ኤርሚያስ ብለሽ ነው የምትጠሪ? እሺ ወይዘሪት ፍቅር ኤርሚያስ። ጥሩ። ስምሽን ግን ያስቀየርሽው ከተማ ከገባሽ ነው አይደል? አረ በልጅነቴ እናቴ ያወጣችልኝ ስም ነበር። ትሽ ውሸታ። አሁን ያንቺ እናት በዛን ሰዓት አደይ የሚለውን ቃል ያውቁታል? ለምንድን ነው ግን የምትጠይኝ? ኧረ እባክሽ ማን ስለሆንሽ ነው የምጠላሽ? ለመውደድም ሆነ ለመጥላት እኮ እኩያ መሆን ያስፈልጋል። እሺ አባዬ በነበረበት ጊዜ መተሽ ቢሆን ኖሮ በሁለት ቀን ውስጥ ብቻሽን እያወራሽ ነበር የምትወጪው። ማለት ለምን? እሱንም አባቅ እኔ ራሴ በሁለት ቀን አስወጣሽ ነበር። አንቺ እኮ ብዙ ኃላፊነት የሚጠብቅሽ ልጅ ነሽ። ለምን አይምሮሽን በማይሆን ነገር ትሞያዋለሽ? የሚሆነኝና የማይሆነኝን እኔ ለራሴ አውቃለሁ። እሺ ደግሞ ስትጠሪ ስሚ። ምን ትመስላለች? ማን የጠራኝ? እኔ ነኝ የጠራውሽ። እዛ ሆኜ እጠራሻለሁ በ5 ሰከንድ ውስጥ ላይ። ካልሆነ ግን ህይወትሽን ነው የማጠፋልሽ። እሺ ምን ይዤ ልምጣልሽ? እሱን እዛው ስትመጪ እንነጋገራለን። ጭራሽ ቆሜ ሳወራሽ መመላለስ አማራሽ? ፍቅር ታግል ለምን እንደምጠላኝ
ሰው ግን ለምንድን ነው ያለ ምንም ምክንያት ሰውን የሚጠላው? ምስኪን ልጅ ናት፣ ታሳዝነኛለች። ግን ለምንድን ነው የምጠላኝ? ይቅርታ፣ ምሳ ለምንድን ነው ያልበላሽው? አባዬ ጋር መሄድ እፈልጋለሁ። ለምን? በቃ እኔ እዚህ ደስተኛ አይደለሁማ። ኧረ እባክሽ። ደግሞ ለእረፍት ትሄጃለሽ ብለሽኛል ነበር? ብዬሽ ነበረ። አሁን ግን አልተስማማንም ቀርቷል። እኔ አልተስማማሁማ። ከመቼ ወዲህ ነው አንቺ መስማማት የምንጠይቀው? እኔ ከአባቴ ጋር መሆን እፈልጋለሁ። እሱ ግን ላይሽ አይፈልግም። ታውቂያለሽ አይደለ? ከእሱ ጋር የነበረን ነገር ሁሉ ስህተት ነው። ምን ማለት ነው ደግሞ እሱ? አትሄጂም ማለት ነው ሰላማዊ። እና እሺ እሱ መቼ ነው የሚመጣው? በየ3 ወሩ እየደወለልሽ አይደል? እዚህስ ቤት እያለ ተቀምጦ አይተሽ ታውቂያለሽ? በቃ እኔ አባቴን ማግኘት እፈልጋለሁ። ምን የጎደልሽ ነገር አለ? ሰላም ናችሁ? ይሄ ሁሉ ያንተ ጥፋት ነው። እሺ ምን ብለሻል? አባዬ ጋር መሄድ እፈልጋለሁ ብያት። ለምን? አባቴ ስለሆነ ነው። ልጆች ከአባታቸው ጋር የሚኖሩት አባታቸው ስለሆነ ብቻ መስሎኝ። እሱ ልክ ነሽ፣ ግን ደግሞ እኛ እንደዚህ እንድንኖር አልተፈቀደልንም። ምን ማለት ነው አልታደልም ማለት? አባዬ እኮ የሚኖረው በ200 ኪሎ ሜትር ርቀት ላይ የምትገኝ ከተማ ላይ ነው። ቢሆንስ? አባዬ እኮ የእኛን ወደ እሱ መሄድ አይፈልግም። ይፈልጋል። ለምንድን ነው የማይፈልገው? ምክንያቱም እንደሆነ ላላቅ እችላለሁ። ወይ አግብቶ ስለወለደ የእሱን ህይወት እንዳረብሽበት ፈልገው ሊሆን ይችላል። ምንም ሆነ ምንም ግን አይፈልገንም። ታዲያ ሌላ ቦታ እንገናኝም? ችግሩ እኮ የቦታው አይደለም፣ የአባዬ አለመፈለግ ነው። ውሸትህን ነው። እናንተ ጠፍራችሁ ስለያዛችሁኝ እንጂ ማንም እዚህ ጠፍሮ ያዘሽ የለም። እየወጣሽ ጓደኞችሽን እያገኘሻቸው አይደል እንዴ? እሺ አባዬ ጋር መሄድበት ብር ስጠኝ። ሄደሽ ልብሽ ተሰብሮ እንድትመጪ አልፈልግም። ማንም አይሰብረኝም። አባዬም ደግሞ እስካየኝ ነው እንጂ ካየኝ በኋላ እንደ ድሮ ያዝንልኛል። ደግሞ አንቺ ማን ጠርቶሽ ነው የመጣሽው? አይ አልጠራሽኝም፣ ግን ምሳ መራትም እኮ ስላልበላሽ የምትፈልጊው ነገር ካለ እናት ነሽ ልጅ በቃ ውጪልኝ። ግን እኮ ፍቅር ምን ማለት ውጪልኝ። ምንድን ነው የምትይኝ? ቆመሽ አትይኝ። ውጪልኝ በቃ። ያሳብዱኝ ነው እንደዚህ ሁሉም። አንቺ ትናንትና ነበር እንደ ፈተና ውጤት የምትወስዱት? አልሄድኩም። አለመሄድሽንማ ተነገረኝ። ለምንድን ነው ያልሽው? ስለደበረኝ። ስለደበረሽ ወይስ በሁሉም ትምህርት ስለወደቅሽ? ማን ነው ወድቋለች አለ? መምህራኖች። ለካ ለዚህ ነው አባቴ 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 የምትይው። አባትሽ ለአንቺ ግድ ስለሌለው ሄደሽ መደበቂያ ልታረጊው። ከዚህ በኋላ የማደርገውን አውቃለሁ። አባቴ ጋር መሄድ እፈልጋለሁ። ሂጂ። ማሚ አንቺ እኮ ለኛ የከፈልሽውን መስዋዕትነት እያጣጣልኩ እንደሆነ ተረጂ። ግን ደግሞ ወደድንም ጠላንም ለኛ አባታችን ነው። አይደለም አባታችሁ ቢሆንማ አብሯችሁ ይሆን ነበር። ሀሳብሽን እኮ ተረድቻለሁ እናቴ። ምንም አልተረዳህም። አንተ አይምሮ ውስጥ ያለው ብርቅዬ አባት ነው። እኔ ወይም ደግሞ ፍቅር እኮ የእናንተን አብሮ መሆን ነው የምንፈልገው። ጥሩ ከሆነም የማይፈታ ቅዠት መሆኑ ላይ ብሮ ነገር ነው።